እንኳን ለእናታችን ለቅድስት ልደታ ለማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰኔ አንድን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 105 ቁጥር 20 የአሕዛብም አለቃ አስፈታው፣ የቤቱ ጌታ የጥሪቱ ሁሉ ገዥ አደረገው። ወሄኖ መልአከ አሕዛብ ወረሰዮ ለቤቱ ወአኮንኖ ላዕለ ኩሉ ጥሪቱ በሰኔ አንድ ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 21 እስከ ቁጥር 31። ቃሉም እንዲህ ይላል። ያዕቆብ ሲሞት በእምነት የዮሴፍን ልጆች እያንዳንዳቸው ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ። ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱም አዘዛቸው። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኀጢአት እስከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የንጉሡን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር። የማይታየውን እንደሚያየው አድርጎ አጽንቷል። አጥፊው የበኩሮችን ልጆች እንዳይነካ ፋሲካንም ደም መርጨትን በእምነት አደረገ። በደረቅ ምድር እንዲያልፍ በኤርትራ ባሕር በእምነት ተሻገረ። የግብፅ ሰዎች ግን ሲሞክሩ ተዋጡ። የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። በሰኔ አንድ ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ ፍጻሜ። ቃሉም እንዲህ ይላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ
የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና። ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ ይቀበል። ክርስቲያን እንደሚሆን ግን መከራም ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውም ኀጢአተኛውም ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራ የሚቀበሉ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። በሰኔ 1 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 7 ቁጥር 9 እስከ ቁጥር 23። ቃሉም እንዲህ ይላል። የአባቶችም አለቆች በዮሴፍ ቀንተው ወደ ግብፅ ሸጡት። እግዚአብሔርም ከእርሱ ጋር ነበር፣ ከመከራውም ሁሉ አወጣው። በግብፅም ንጉሥ በፈርዖን ፊት ሞገስና ጥበብን ሰጠው። በግብፅና በቤቱ ሁሉ ላይ ቢትወደድ አድርጎ ሾመው። በግብፅና በከነዓንም ምድር ሁሉ ራብና ብዙ ጭንቅ መጣ። አባቶቻችንም ምግብን አላገኙም። ያዕቆብም በግብፅ እህል መኖሩን በሰማ ጊዜ በመጀመሪያ አባቶቻችንን ሰደዳቸው። ሁለተኛውም ዮሴፍ ለወንድሞቹ ታወቀ። የዮሴፍም ትውልድ በፈርዖን ዘንድ ተገለጠ። ዮሴፍም አባቱን ያዕቆብንና 75 ነፍስ የነበረውን ቤተ ዘመድ ልኮ አስጠራ። ያዕቆብም ወደ ግብፅ ወረደ፣ እርሱም ሞተ። አባቶቻችንም ወደ ሴኬምም አፍልሰው አብርሃምም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው። እግዚአብሔርም ለአብርሃም የማለለት የተስፋው ዘመን ሲቀርብ ዮሴፍን የማያውቀው ሌላ ንጉሥ በግብፅ ላይ እስኪነሳ ድረስ ሕዝቡ እየጨመሩ በግብፅ በዙ። እርሱም ወገኖቻችን ተተንኩሎ ሕፃንና በሕይወት እንዳይጠብቁ ወደ ውጭ ይጥሉ ዘንድ አድርጎ አባቶቻችንን አስጨነቀ። በዚያን ጊዜ ሙሴ ተወለደ። በእግዚአብሔርም ፊት ያማረ ነበር። በአባቱ ቤትም 3 ወር አደገ። በተጣለም ጊዜ የፈርዖን ልጅ አነሳችው፣ ልጅም ይሆናት ዘንድ አሳደገችው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በቃሉና በሥራው የበረታ ሆነ። በሰኔ 1 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 24 ቁጥር 45 እስከ ፍጻሜ። እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የማያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ያዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ ዕድሉንም ከግብዞች ጋር ያደርግለታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል ስለ እናታችን ስለ ቅድስት ድንግል ማርያም የልደት ታሪክ ይህንን እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው።
ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችን መሠረት ያላት ወላዲታ አምላክ ድንግል ማርያም የተወለደችበት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚህች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ እመቤታችን ቅድስት ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያቶች አንደበት እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሠረታቲሃ ውስተ አድባረ ቅዱሳን መሠረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች አለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችንን የትውልድ ሐረግ አሰምታ ቤተ ክርስቲያናችን የእመቤታችን የማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው፣ በእናቷም በኩል ከካህኑ ከአሮን ወገን ነው፣ የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ብላ ታስተምረናለች። ከእሴይ ሥር በትር ትወጣለች አበባም ከእርሷ ይወጣል አለ። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና እውቀትን በሚገልጽ ስለሚመጣውም ነገር ትንቢት በሚናገር በመንፈስ ቅዱስ ተመልቶ እመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልደው ገልጾለት እንደዚሁ ከእሴይ ሥር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢት ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘች በዚህ ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ሥር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆችሽ ተወለዱ የተባለልን የአባቶቻችን ልጆች እኛም እንደዚሁ እያልን እናመሰግናታለን። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጽሐፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለ ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሶሎሞን ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ፣ ከሊባኖስ ከኔ ጋር ነይ፣ ከአማና ራስ ከሳሬ ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱ ሲፈጸም እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወለደች። ኢትዮጵያዊው ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን ቅድስት ድንግል ማርያም በሊባኖስ እንደምትወለድ አስቀድሞ
ሰሎሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ ሶሎሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድ የተነሳ ከሚመካ ወገን የወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንደምትወለድ ምክንያት የሆነው በማኅፀን ሳለ የአርሳባን ልጅ ዓይን በመብራቱና እንዲሁም ሳሚናስ የሚባለው የጦሊቅ ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቅ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። ከትንቢት በተጨማሪ የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከእነዚህ መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹ ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። በቅድስና የሚኖሩ ነገር ግን መካን የነበሩ ቴክታና በጥሪቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ 6ኛይቱ ጨረቃን ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው ሕልም ፈች ሊቅ አለና ሂደው ለእርሱ ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትወልድ ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ይተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም የወለድኩትን አገኘው የተመኘሁትን አገኘው ሲሉ ሄኤማን አሏት። ሄኤማን ዴዴርን፣ ዴዴር ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ወገን ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም ጨረቃ የተመሰለች እመቤታችን ቅድስት ድንግል ማርያም ተወለደች። ኢያቄምና ሐና መካን ስለነበሩ እግዚአብሔር አምላክ ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸውም መልሰው ለእርሱ እንደሚሰጡ ስለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም እንደዚሁ ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛየው ብላለች። የዚህ ራእይ ምስጢር ርግብ የተባለችው እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛየው ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። በተመሳሳይ ኢያቄምም በሕልሙ ያየውን ለባለቤቱ ለሐና እንደዚሁ 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ነጭ ሰማይ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢር ኦፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባሕሪ ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባሕሪ እንደሚያደርግ ሲያጠይቅ ሲሆን 7ቱ ሰማያት የተባሉ የጌታችን ልዩ ባሕሪው እንዲሁ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግሥቱ ናቸው። የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት
አመስጥረው አስተምረዋል፣ አመስግነዋል፣ ቃኝተዋልም። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩ ሲሆን ለምሳሌ ያህል የሚከተሉትን መምህራን እንጠቅሳለን። ኢትዮጵያዊው ሊቅ ቅዱስ ያሬድ ስለ እመቤታችን ቅድስት ድንግል ማርያም ልደት ማርያምስ ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና በኋላም የዓለም ብርሃን የሆነው መድኃኒታችን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ ስሮቿ በምድር ዛፎቿን በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩ ኢያቄምና ሐና መሆኑን የወለደችውም ግን ሰማያዊው ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯልና። የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ድንግል ሆይ በኀጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሳኑ አስፍሮታል። ትውልድ ሁሉ ብፅዕት የሚላት የሁላችን እናት እመቤታችን ቅድስት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸንስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳም እንዲሁ አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኀጢአት በተከበበ መርገምን በሞላበት ዓለም ውስጥ ከኀጢአት ከበደል ርቃ ተለይታ እንደ ጌዲዮን ጸምር በንጽሕና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። እንዲሁም ጠቢቡ ሶሎሞን ንጽሕናዋን በትንቢት መነጸርነት አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽሕናችን መሠረት የሰው ባሕሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕይት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። የቀርጤሱ ቅዱስ እንድርያስ የከበረ ስለሆነ ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ኪዳን ቃል ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ በዚህ ቀን ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ማለት ነው። ይህ ነው በማለት ገልጾታል። በእውነት የእርሷ ልደት እንደዚሁ የልዑል ማደሪያ መቅደስ የተሠራበት ዕለት ነውና ሁላችንም እናከብረዋለን። በዚህም ዕለት እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። እንዲሁ ይህች የልዑል ማደሪያ እናቷ ሐና አባቷ ኢያቄም በእጅጉ ተደስተው እንዲሁ በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታልና። አባታችን አዳም በኀጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድናሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበት ቀን
ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋ ሔዋን ወይንም ዳግሚት ሔዋን እመቤታችን ቅድስት ድንግል ማርያምን በዮሐንስ ወንጌል በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። ይህ የከበረ ምስጢርን የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በተፈጥሮው ዳግም ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት እመቤታችን ቅድስት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድ ወደ እርሷ እናንጋጥጣለን። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ያለን ምእመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችንን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የትንቢቱ ትንቢት የተፈጸመበት፣ የታየው ራእይም በጋድ የተከናወነበት የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ ተደንቀው እህታችን እንዲሁ እነዋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው በዚህ ታላቅ በዓል በረከት ረድኤት እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለችና። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡ ለሽሽት ነበርና ስንቅ ስላልያዙ ምግባቸው እንዲሁ ንፍሮና ጥራጥሬ ነበር። ይኸውም ትውፊት በመያዝ በዓሉ ከውጭ እንዲሁ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገር ማሰብም ያስፈልጋል። ቤተ ክርስቲያናችን በሠራችልን ሥርዓት መሠረት በቀናች በተዋሕዶ እምነት ሆነን በምሕረት የጎበኘን አምላካችንን ብቻ እያመለክን የድኅነታችን ምክንያት የሆነች የድንግል ማርያምን እሷንም እያመሰገን ልናከብር ይገባል። አምላካችን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ይክፈለን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 1 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህ በኋላ ይጎርላል። ሰኔ 1 ቀን በዚች ቀን ከእርሱ ታምራት የተገለጡ የሶርያው ሰው የሆነ የቅዱስ ለውንቲዮስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለውንቲዮስ በሐምሌ ወር በ22 ቀን በሰማዕትነት በሞተ ጊዜ በታላላቆች መኳንንት የአንዱ መኳንንት ሚስት መጣች። ለወታደሮችም ብዙ ገንዘብ ሰጠች። የቅዱሱንም ሥጋ ወሰደች። በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊት የሚያበራ መብራት በፊቷ ኖረች። እነሆ ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነው የሥራ ምክንያት ተቆጣ።
በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለውንቲዮስም ለሥጋው መልካም ለሠራች ለመስፍኑ ለእርሱ ሚስት መልካም ዋጋውን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህ በኋላ እንዲህ አለው፣ አትዘን፣ አታልቅስ። ዛሬ ከዚህ ወጥተህ ከንጉሥ ጋር በማዕዱ ትቀመጣለህና ከዚህም ወደ ቤት በሰላም ትሄዳለህ። የታሰረው መስፍንም ይህን ጎልማሳ ፈረሰኛ ስላየ በላዩም ስለ ወጣው ብርሃን የወህኒ ቤቱም ደጅ እንደ ተዘጋና እንደ ተቆለፈ ወደ እርሱ ስለ መግባቱ ደግሞም የራሱ የሆነውን በቤቱ ውስጥ የተተወውን የወርቅ ልብስ ለብሶ ለማየቱ በዚህ ሥራ ሁሉ አደንቅ ነበር። ከዚህ በኋላ ቅዱስ ለውንቴዎስ በዚህች ሰዓት ወደ ንጉሡ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሡም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረውም። በክፉ አሟሟትም ሞተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሡም በግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜም ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው። ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከራሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሡም የሥራይ ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ሥራይን አላውቅም፣ ከሊህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሡም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገሮችን ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ጠራብሎስ እስከሚደርስ እያነጋገረው ያጽናናው ነበር። ከዚህም በኋላ ተሰወረው። ወደ ቤቱ በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱን የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለት ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውንቲዮስ እንደሆነ አውቃ ብቻዬን ታውቀኛለህን? አለችው። አዎን አላት። ከዚያም የቅዱስ ለውንቲዮስ ስዕል ወዳለበት ቦታ አስገባቸው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለውንቲዮስ ሥጋ ያለበትን ሳጥን ከፈተች። ያንን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነው እንደዚሁ እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለውንቲዮስን ገድል ነገረችው። መስፍኑም ይህን መልካም ሥራ ስለ ሠራች ሚስቱን አመሰገነ፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳን ላይ አድሮ ድንቅ ሥራ ስለሚሠራ አመሰገነው። መብራትና ማዕጠንትም እንዲሁ እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስን ጌታችን እስካጠፋው ድረስ እንዲሁ የምትሠራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያንን አንጸው ሥጋውን በውስጡ አኖሩ። በዚህችም ዕለት አከበሯት። ከሥጋውም ብዙዎች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ የዮሴፍና የሚስቱ የአሴኔት የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከላይኛው ግብፅ የጣሃ አውራጃ የሆኑ የባልንጀራሞች ሰማዕታት መታሰቢያቸው ነው።
የሰማዕት ቆዝሞስም የዕረፍቱ መታሰቢያ ነው። በረከቱ ትድረሰን ለዘላለሙ አሜን። በዚህችም ቀን የመስተጋድል የሰማዕቱ ቢፋሞን የዕረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያይቱ ቤተ ክርስቲያን ቅዳሴ ነው። የእስክንድሪያ ከተማ ሰማዕታትና የሊቀ ጳጳሳት ቶማስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን።